ያም የፈለገውን ቢል ያሻውን ቢያወራ ያም ትንሹም ትልቁም ልመባየተራ ያም በርግጥ ሩቆኜ ባለባላይሽም ቅንጣጠል አልጠረጠረሽም ያም የፈለገውን ቢል ያሻውን ቢያወራ ያም ትንሹም ትልቁም ልመባየተራ ያም በርግጥ ሩቆኜ ባለባላይሽም ቅንጣጠል ያም የፈለገውን ያሻውን ቢያወራ እኛ እንደፈለግነን እየሆንን ነው፣ ማንም ምንም ያውራ እያሉ ይገኛሉ ማለት ነው። የዛሬው ሰበር ዜና እንግዲህ አበባ ጨረቃ መስለው መጣዋል። እንግዲህ ምንም ማድረግ አይቻልም። እዚህ ጋር ደግሞ ኤፍሬምና ጋሽዬ እያለቀሱ ነው ማለት ነው። በነገራችን ላይ ይሄ ነገር ሪል ነው እንዴ? ቤተሰብ እየገባኝ አይደለም። እኔ ግን ማለት ነው ወዶች እየገባኝ አይደለም። ይሄ ነገር ሪል ነው እንዴ? ሪል ነው እንዴ? ሪል ከሆነ ደግሞ ማለት አብርሃም ተገዶ ከሩታ ጋር የሚሆንበት ምንም ነገር የለም። የምሬ ነው። በቃ አታስገድዱት እንዴ! አታስገድዱት ግዴታ በቃ አይባልም ማለት ልጁ እሱ ካልፈለገ፣ እሷም በእርግጥ አልፈልግህም ብለዋለች። ስለዚህ እሱ ካልፈለገ በዚህን ያህል ደረጃ ማስገደዱ አስፈላጊ ነው ብዬ አላስብም፣ ወይም አላምንም እኔ በበኩሌ ማለት ነው። የምሬ ነው ማለት እሱ አሁን በቃ ምንም ጆሮ ዳባ ልበስ ብሎ ምንም ነገር ምንም እየመሰለው አይደለም ማለት ነው አብርሽ። ምክንያቱም ደስተኛ ነው፣ በቃ የሆነ ባለው ነገር በጣም ደስተኛ ነው። ወደዚህ መመለስም አይፈልግም ማለት ነው። የቆረጠለት ወይም የወጣለት አይነት ይመስላል ማለት ነው። ስለዚህ ምንም ይሄ ማለት አንድ ሰው በቃ ያ ሰው አልተመቸኝም ከዚያ ሰው ጋር መሆን አልችልም ብሎ ተስፋ ከቆረጠና ከሄደ በኋላ የግዴታ ቤተሰቡ በእኔ የተነሳ ማፈር የለበትም፣ ወይም ለቤተሰቤ ብሎ እሱ እሳት ውስጥ መግባት የለበትም። እንደኔ ማለት ነው እሳት ውስጥ መግባት የለበትም አለበት ብዬ አላምንም። እሳት ውስጥ መግባት ማለት ነው። ገባችሁ? እሳት ውስጥ መግባት አለበት ብዬ አላምንም። የምሬን ነው። ስለዚህ እንግዲህ አብርሽ እዛ ጋር እየጨፈረ ነው፣ ደስ ብሎታል፣ ደስተኛ ነው። እየሆነ ባለው ነገር እጅግ በጣም በደስታ እየዘለለ ነው ያለው። እዚህ ጋር ደግሞ ያለው ነገር ሁሉም ያዙኝ ልቀቁኝ ይላል ማለት ነው። ቡቼ የተባለም እንዲሁ እንግዲህ አሁን ከመሼ ያዙኝ ልቀቁኝ እያለ መጧል። ምክንያቱም ደረሰኝ ሁሌ የማያልቅበት እኔ እኮ ማለት ነው ይህ ባዶ ሉክ ወረቀት ማለት ነው። ነጭ ወረቀት ስንት ነው ቡታጅራ ወገን? በነፃ ይታደላል እንዴ? በነፃ ይታደላል እንዴ? ለጋሽዬ ያሳዩት። ጋሽዬ በቃ ጋሽዬ የው ምናምን ጋሽዬን ደግሞ ጀመራችሁ ቡታጅራዎች። አብርሽ ሲርቅባችሁ ማለት ነው ጋሽዬ ጋር ደግሞ ጀመራችሁ። የጋሽዬን ስም እየጠራችሁ ደግሞ ቪዲዮ መስራት ጀመራችሁ ማለት ነው። እፈሩ፣ ልታፍሩ ይገባል። አንተ ቡች የምትባል ቡችላ ማለት ነው ልታፍሩ ይገባል፣ ልታፍሩ ይገባል። እናንተ በእርግጥ በምንም ነገር አታፍሩም፣ ምንም አይመስላችሁም ማለት ነው ባለጌዎች እንዴ። ቦታችሁን ይዛችሁ ስሩ፣ ለምትሰሩት ነገር ማለት ነው። በቃ አይደለም የሚመጥናችሁን በቃ እንዴ። አንጫጫው ታደሳላላችሁ፣ ሩታለችላችሁ፣ አይበቃችሁም እንዴ? ጭራሽ ጋሽዬ ለጋሽዬ ያሳያቸው፣ ጋሽዬ ያፈሩ፣ ጋሽዬ የተዋረዱ፣ ጋሽዬ ምናምን አታፍሩም እናንተ ራሳችሁ ወራዶች ናቸው። በዚህ ልክ እንደዚህ ያላችሁ የምትሰሩ ሰዎች ማለት ነው። በቃ ቡቼ እዩ ምናምን ምድረ ጥርቅምቅም ማለት ነው። አታስመስሉ። በዚሁ ላድርሳቸው ብዬ ነው ማለት ነው ወዶችዬ። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ እንደምታዩት ያው ሄረሚላና አብርሽ እየቀወጡት ይገኛሉ ማለት ነው። ኦ ማይ ጋድ ግን እኮ ያምራሉ። ወጋሌ ሙት በጣም ነው የሚያምሩት ማለት ነው። እየቀወጡት ይገኛሉ ማለት ነው። እንዲሁም ደግሞ በሌላ በኩልም ያው ኤፍሬም እያለቀሰ ነው። አባታችን አስከፋንህ፣ ተከፋህብን፣ በዚህ እድሜህ እንደዚህ መሆን አልነበረብህም። እዚህ ደግሞ ሰበቡ አብርሽ ነው ወይም የሆነ ያለው አብርሽ ነው እያለ ይገኛል ማለት ነው። እኔ ግን እዚህ ጋር አብርሽ ምን ማድረግ እንዳለበት፣ ለምንድን ነው ካሜራ ይዛችሁ እየመጣችሁ የምታለቅሱት? በመጀመሪያ ደረጃ ማለት ነው ካሜራችሁን ለምን ዝግ አድርጋችሁ ዝግ ስብሰባ አድርጋችሁ ለምን አትጨርሱም? በውስጥ እውነት ከሆነ ለምን በውስጥ አትጨርሱም? ለምን በውስጥ ነገሮችን አስተካክላችሁ እንደ ጤነኛ ሰው አትመጡም እንዴ? ቪዲዮን ትደርሱበታላችሁ። ምን ነው በቃ የሆነ እንዴ ስታሩም ስትፈሱም ግዴታኛ ማየት አለብን እንዴ?
ወይኔ ጉዴ! ስለዚህ ለምን ካሜራችሁን ዞር አድርጋችሁ አባት ከልጆቹ ጋር ልጅ እናት ከልጆቿ ጋር ሰብሰብ ብላችሁ ችግሮቻችሁን ለምን አትፈቱም? ከቤተሰቦቻችሁ ጋር ሆናችሁም እየመጣችሁ ማልቀስ፣ ከቤተሰቦቻችሁ ርቃችሁ አዲስ አበባ መሆናችሁ እየመጣችሁ ማልቀስ። ምን ጉድ ናችሁ? የምሬን ነው። ምን ጉድ ናችሁ እንዴ? ምን ጉድ ናችሁ? በቃ አንድ ሰው ደግሞ ካልተመቸው ምንም ማድረግ አይቻልም። ግዴታ አንድ ሰው ይሄ ትዳር አልተመቸኝም ካለ እሷም ካልተመቻት እሱም ካልተመቸው መጨረሻው መለያየት ነው አይደል የሚሆነው? ስለዚህ እየመጣችሁ አታለቃቅሱ፣ ተለያዩ። ወይኔ ጉዴ! ተሸከፉ። የምሬን ነው። እየመጣችሁ አታለቃቅሱብን። በቃ ሁሌም ማለት ነው፣ ሁሌም አንድ አይነት ድራማኛም ሰለችን፣ አንድ አይነት ማለት ነው። በቃ ምንም የሆነ በቃ ወይኔ ጉዴ! ለማንኛውም እንግዲህ እኔ ተመችተውኛል። አብርሽና ሄርሜላ እንግዲህ እየቀወጡት ይገኛሉ ማለት ነው። ስለዚህ ጋሽዬም እንግዲህ ደውለናል፣ ስልክ ደውያለሁ፣ ወይ ዛሬ ይመጣል ወይ እኔ እኮ ከአሜሪካ ነው የሚመጣው። ከየትኛው አውሮፓ ሀገር ነው የሚመጣው አብርሽ? ኢትዮጵያ ውስጥ እኮ ማለት ነው አይደለም ከኩሪፍቱ ማለት ነው። ዛሬ በዛሬ እኔ እንጃ ጎንደር ከቡታጅራ ጎንደር ባህር ዳር ደርሰ ተመለስ ብትሉትም ደርሶ ይመለሳል እኮ። አለቀ። እድሜ ለብር ማለት ነው። እድሜ ለብር ደርሶ ይመለሳል። በቃ ጠዋት ሄዶ ደርሶ ከሰዓት መመለስ ይችላል። በቃ የሚለያየው በመኪናና በፕሌን መሆኑ ነው። አለቀ እንዴ! የትኛውም አሁን ላይ የትኛውም የኢትዮጵያ ክፍል የትኛውም ቦታ ደርሶ በአንድ ቀን መመለስ ይቻላል። አለቀ። ስለዚህ ይህን ያህል የት ምንድን ነው ማለት እያዘዘ አይደለም፣ በራሱ እያዘዘ አይደለም። አብርሽ ያለበት ሁኔታ በራሱ እያዘዘ አይደለም፣ ወይ ደግሞ በራሱ መውጣት ማድረግ አይችልም ነው እያላችሁን ያላችሁት? ወይስ ምን እያሉን እንደሆነ እኔ አልገባኝም። ምን እያሉን እንደሆነ የመሬን ነው ብላችሁ ዶች እያልገባኝም ማለት ነው እንዴ። ስለዚህ የእውነት ድራማ ባይሆን ኑሮ ካሜራችሁን ዝግት አድርጋችሁ በራችሁን ዝግት አድርጋችሁ በዝግ ስብሰባ ትጨርሱት ነበር ማለት ነው። ግን ችግሩ እያንዳንዱ ነገር ዛሬ በዚህ ቢለቀቅ ወይም በዚህ ቢሰራ የግዴታ ማንም ጓጉቶ ስለሚጠብቀው፣ ቅመሞች ጓጉተው ስለሚጠብቁት ዛሬ እንደዚህ ሆነ ስለሚሉ ይህ ግዴታ መስራት አለብን፣ ይታያል፣ ስንት ይቆጥርልናል እያላችሁ ነው የምትሰሩት ማለት ነው። ስለዚህ እኛ ምንም ማድረግ አንችልም። እኛ ዘና ማለት ባለበት ቦታ ዘና እያልን እንገኛለን። 4 ነጥብ። ምን አገባን እንዴ? ዘና ማለት ባለበት ቪዲዮ በኩል ዘና እያልን እንገኛለን። ማለቃቀስ አንፈልግም፣ የሚያለቃቅሱም አንፈልግም። 4 ነጥብ ማለት ነው። ሰልችቶናል፣ ጭቅጭቅ ሰልችቶናል። እናንተ ባይሰለቻችሁ ተመልካቹ ሰልችቷል፣ ኦዲየንሱ ሰልችቷል፣ አስጠልቶታል። 4 ነጥብ ማለት ነው በቃ። ወይኔ ጉዴ! ስለዚህ ይህንን ነው ማለት የምፈልገው ቤተሰብ። በመጨረሻ ማስጠንቀቅ የምፈልገው ይቡቼ የተባለና መሰሎቹ ማለት ነው ከጋሼ የራስ ወረዱ። ጭራሽ ልክ በአብርሽ ላይ እንደምትሰሩት በሩታ ላይ እንደምትሰሩት ደግሞ ጭራሽ በጋሼ እንደዚህ ሆነ፣ ጋሼ ተዋረደ፣ ጋሼ ተዋረደ እኮ ይህን አሳያቸው፣ ለጋሼ ይህን አሳዩት እያላችሁ ወረቀት እየያዛችሁ መምጣት ጀምራችኋል። እፈሩ፣ ልታፍሩ ይገባል። ማፈሪያዎች ማለት ነው። መልእክቴ ለእናንተ ነው የሚሆነው። ሁዶች ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። ባይ ባይ።